ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ መጋቢት 17 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ጸረ ባንዳ እርምጃና ድሉ፣ ደፋሪው ጦር፣ ትግራይና የጦርነት ስጋት፣ የትውልደ ኢትዮጵያዊና በኢትዮጵያ የተፈጸመበት ግፍ፣ ፌዴራል ፖሊስና ድራማው፣ ግብታዊ ዲፕሎማሲ፣ ትራምፕና አዲሱ ማስጠንቀቂያና ኢራን የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ንቅናቄ ቴዎድሮስ ህዝብ በሸበል በረንታና ደባይ ጮቄ ያደረጋቸውን ወታደራዊ ውጊያዎች ተከትሎ በጠላት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ ዛሬ መጋቢት 17 ቀን 2018 ይፋ ባደረገው መረጃ በእዙ 201ኛ ኮር 64ኛ ክፍለ ጦር ልዩ ኮማንዶ ከማስመረቁ ማግስት ከክፍለ ጦሩ የተሰባሰበ ኃይል ጋር በሸበል በረንታ ወረዳ መርገጭ ንዑስ ከተማ ካገዛዙ ስልጣን አስጠባቂ ወራሪ ኃይል ጋር ከባድ ውጊያ በማድረግ በርካታ የጠላት ኃይልን በመደምሰስና በማቁሰል ዛሬም የደጃዝማች በላይ ዘለቀ ልጆች ታሪክ ሰርተዋል ሲል ባወጣው መረጃ አስታውቋል። የቴዎድሮስ ህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ይፋ ባደረገው በዚህ መረጃ ዛሬ በተካሄደው ውጊያ መርገጭ ከተማን ከንጋቱ 12 ሰዓት ከቀኑ 4 ሰዓት ድረስ ያገዛዙ ካምፖችን ሙሉ በሙሉ በመቆጣጠር ላገዛዙ መንገድ መሪ የነበሩ ባንዳ ሚሊሻ አድማ ብተናና ፖሊስና ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ሲደመሰስ በርካቶች በጽኑ ቆስለው በሞት አፋፍ ላይ እንደሚገኙ አስታውቋል። በሸበል በረንታ መርገጭ ከተማ 64ኛ ክፍለ ጦር ባካሄደው በዚህ ውጊያ መርገጭ ንጹህ ከተማ ጠላት መሽጎበት የነበረውን ካምፕ ለ4 ሰዓታት ሙሉ በመቆጣጠር ከ40 በላይ ያገዛዙ መንገድ መሪ ቅጥረኛ ሰራዊት ሲደመሰስ ከ20 በላይ የጠላት ኃይል ከባድና ቀላል የመቁሰል አደጋ ሲደርስበት 10 መሳሪያ መማረክ መቻሉን አስታውቋል። በመርገጭ ከተማ በተደረገው ውጊያ ከተደመሰሱትና ከባድ የመቁሰል አደጋ ከደረሰባቸው ያገዛዙ ስልጣን አስጠባቂ ሰራዊት አባላት መካከል ሚሊሻ 10 አለቃ ባየ ገዛኝ የሸበል በረንታ ሚሊሻ ጽህፈት ቤት ኃላፊ፣ ምክትል ኃላፊው ፖሊስ አሸናፊ ብሬን ተኳሽ፣ ፖሊስ ጀማል፣ ፖሊስ እስማኤል፣ ፖሊስ ሞላ መርጃ ደህንነት፣ ፖሊስ ሰይድ፣ ሚሊሻ ትልቁ ጠጋነህ ነጥጌ ቀበሌ ከተደመሰሱ 8 የሚሊሻ አባላት መካከል እንደሚገኙበት አስታውቋል። በሌላ በኩል ቴዎድሮስ ህዝብ በተመሳሳይ በደባይ ጮቄ ወረዳ ቁይ ከተማ በነበረው ግንባርም በእዙ 206ኛና 201ኛ ኮር በመቀናጀት በቁይ ከተማ ባደረጉት ለአስጨራሽ ትንቅንቅ 59 ያገዛዙን ስልጣን አስጠባቂ ሰራዊት ሲደመሰሱ 29 ባንዳ ሚሊሻና ፖሊሶችም ተመሳሳይ ዕጣ እንደገጠማቸው አስታውቋል። ቴዎድሮስ ዘመቻ መምሪያ የመቶ አለቃ አበበ ሰው መሆን መሪነት ከሌሊቱ 10 ሰዓት ጀምሮ ቁይ ከተማን በመክበብ ከንጋቱ 11 ሰዓት ተኩል በተጀመረ በዚህ ውጊያ ከተማውን ሙሉ በሙሉ በመቆጣጠር በአረመኔው ሰራዊት ላይ ያነጣጠረ ጥቃት በመክፈት 59 የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት የ75ኛ ክፍለ ጦር 3ኛ ሬጅመንት አባላት ከምሽጋቸው ሳይወጡ መደምሰሳቸውን አስታውቋል። በግራር በቴሙ ኮሌጅ በአንደኛ ደረጃ ትምህርት ቤት አሞራ ገደል የነበሩ ተደራራቢ ጠንካራ የጠላት ምሽጎች በተሰበሩበት አውደ ውጊያ በርካታ ወታደራዊ ድሎች መመዝገባቸውን የጠቀሰው ቴዎድሮስ ጠላት የሚመካበት የአሰንዳቦ የቁም ምሽግ ጭምር መደርመሱን አስታውቋል። በዚህም 2 ብሬን፣ 1 ስናይፐር፣ 51 ክላሽ፣ 8 የቃታ መሳሪያ፣ 13 ካዝና፣ 1 ቦምብ፣ ቁጥሩ ያልታወቀ ተተኳሽና ወታደራዊ ቁሳቁስ የተማረከ ሲሆን ከተደመሰሱት 59 ያገዛዙ ስልጣን አስጠባቂ ሰራዊት በተጨማሪ 25 ባንዳ ሚሊሻዎች፣ 4 ፖሊሶች፣ 2 ካድሬዎች ጭምር ተመሳሳይ ዕጣ እንደገጠማቸውና 35 ቆስለው 2 የጠላት ፓትሮል ከጥቅም ውጪ መሆኑንም ጭምር ይኸው መረጃ አስታውቋል። ኢንስፔክተር የጸዳው ወልዴ ወንጀል መከላከል ኃላፊ ነግሬው ሰውነት ካሳ ታምሩና ምን ሰውነት የተባሉ የአረመኔው ሰራዊት ወታደራዊ አመራሮችም በዚህ ጥቃት መደምሰሳቸውን ቴዎድሮስ ዛሬ መጋቢት 17 ቀን 2018 የነበረውን ውጊያ ውሎ አስታኮ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በትላንትናው ዕለት ምዕራብ ጎጃም ወንበርማ ሸንዲ ከተማ ወጋገድ ቀበሌ ላይ ተመሳሳይ ወታደራዊ ድል ተቀዳጅቶ እንደነበር የገለጸው እዙ የጠላት ኃይል ከመሸገበት የምዕራብ ጎጃም ወንበርማ ሸንዲ ከተማ ወደ ወጋገድ የገጠር ቀበሌ ከሌሊቱ 7 ሰዓት ጀምሮ የተለመደ የጥፋት በትሩን ህዝቡ ላይ ለማሳረፍ የተንቀሳቀሰ ቢሆንም ቴዎድሮስ 88ኛ ክፍለ ጦር ከንጋቱ 11 ሰዓት ተኩል ጀምሮ ወንበርማ ወረዳ ወጋግድ ቀበሌ ልዩ ስሙ አንበስ ጋማ የተባለ ቦታ ላይ ካገዛዙ ወራሪ ኃይል ጋር በተደረገ ትንቅንቅ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ጠቅሷል። ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦርና የቴዎድሮስ ኮማንዶ ዩኒት ኃይል በዚህ ግንባር ከጠላት ጋር በቦምብ የታጀበ እጅ በእጅ አውደ ውጊያ እስከ ትላንት ምሽት 2 ሰዓት ድረስ ማድረጋቸውን የጠቀሰው መረጃ ጠላት መመለሻቶ የድረሱልኝ ጩኸት ማሰማቱን ጠላት ሙትና ቁስለኛውን አንበስ ጋማ ተራራና ወጋግድ ቤተክርስቲያን ታቅፎ
በከበባ ያደረ ሲሆን ሌላ ተጨማሪ ኃይል ከቲሊሊና ከቡሬ በዛሬው ዕለት በማስመጣት አስከሬንና ቁስለኛውን ሲያመላልስ መዋሉን ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ መጋቢት 17 ቀን 2018 ባወጣው በዚሁ ዝርዝር መረጃ አስታውቋል። ይህ በእንዲህ እንዳለ ዛሬ ማምሻውን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ህዝብ በጠላት ላይ የወሰደውን ድንገተኛ ጥቃት ተከትሎ ድል መቀዳጀቱን አስታወቀ። ዛሬ መጋቢት 17 ቀን 2018 አመሻሽ ላይ ዳግማዊ ቴዎድሮስ 5ኛ ኮር ታድሎ ብርሃን ክፍለ ጦር አንድነት ብርጌድ ውባንተ ሻለቃና ጣሰው ብርጌድ በጋራ በመሆን ዳባ ማርያምና ደዋረስጌ ከተባሉት የጠላት ይዞታዎች በሶስት አቅጣጫ ተኩስ በመክፈት የብልጽግና ስልጣን አስጠባቂ ኃይልን አጥቅተው ድል መቀዳጀታቸው ተገልጿል። ድንገተኛ ምት የገጠመው ጠላት አንድ ንጹሐን አርሶ አደር የዳባ ማርያም ቀበሌ ተወላጅን በግፍ የረሸነ ቢሆንም በጥቃቱ የጠላት ኃይል አስከሬኑን ጥሎ ለመፈርጠጥ መገደዱን፣ ሰብአዊና ቁሳዊ ኪሳራ ማስተናገዱን፣ 5 የጠላት ኃይል ሲደመሰሱ 3 መቁሰላቸውን፣ 4 ክላሽንኮቭ ጠመንጃ ገቢ ማድረግ መቻላቸውን የአማራ ፋኖ ብሔራዊ ንቅናቄ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ዘርፍ ኃላፊ አርበኛ አብነት ሙላ ዛሬ ማምሻውን ባወጣው ተጨማሪ መረጃ ገልጿል። የመከላከያ ሰራዊቱ ወደ ትግራይ ክልል እንደሚገባም ለክልሉ ጊዜያዊ አስተዳደር ባለስልጣናትም ማሳወቁም ተሰማም። የቀድሞ የኢታማዦር ሹም ሌተና ጀነራል ጻድቃን ገብረተንሳኤ የቀድሞ እናት ፓርቲያቸው ህወሓትን በአጭር ጊዜና በትንሽም የሰው ኪሳራ ይወገዳል ሲሉ ግምት ሰጡ። የመከላከያው ሰራዊት ወደ ትግራይ እንደሚገባ ለትግራይ ባለስልጣናት ማሳወቁ የተሰማ ሲሆን ይህንንም የዘገበው መቀመጫውን በሎንዶን እንግሊዝ ያደረገው አፍሪካን ኮንፊደንሻል ለጉዳዩ ቅርበት ያላቸው ምንጮች ነገሩኝ በማለት መሆኑ ታውቋል። የፌዴራሉ መንግስት በትግራይ ክልል ያሉ የመከላከያ ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያሰማራ ለክልሉ ኃላፊዎች ያሳወቀ መሆኑን የገለጸው ዘገባው ይህ እርምጃ የአፍሪካ ቀንድን ትኩሳትም ይበልጥ ሊያቀጣጥለው ይችላልም ሲል ስጋቱን ገልጿል። የጸጥታና የደህንነት ጉዳዮች ላይ ትኩረትን አድርጎም ዘገባዎችን የሚያወጣው አፍሪካን ኮንፊደንሻል የውስጥ አዋቂ ምንጮች ነገሩኝ በማለትም ያወጣው መረጃ ከዚህ ቀደም የትግራይ ጊዜያዊ መንግስትም እንዲሁም ህዝባዊ ወያነ ሓርነት ትግራይ ህወሓት ከሰጡት ማስተባበያ ጋር የሚጋጭ መሆኑን ተመልክቷል። ከዚህ ቀደም መከላከያ ወደ ትግራይ ሊገባ ነው የሚል መረጃ መሰራጨቱን ተከትሎ የትግራይ ክልል ጊዜያዊ መንግስትና ህዝባዊ ወያነ ሓርነት ትግራይ በጉዳዩ ላይ ምንም አይነት መረጃ እንደሌላቸው መናገራቸው ይታወሳል። አፍሪካን ኮንፊደንሻል ግን በዚህ ዘገባው ማዕከላዊ መንግስቱ ሰራዊቱን ወደ ትግራይ ለማስገባት ለትግራይ አመራሮችም ማሳወቁን የሚገልጹ መረጃዎች ደርሰውኛል ይላል። ባለፈው ሳምንት አጋማሽ የወጣውና እምብዛም ትኩረት ያልተሰጠው የአፍሪካን ኮንፊደንሻል ዘገባም በሰሜን ኢትዮጵያ የተፈጠረውን ወታደራዊና ፖለቲካዊ ትኩሳት ምን ደረጃ ላይ እንደሚገኝ በግልጽም አመላካች ነውም ተብሏል። ዘገባው የቀድሞው የኢትዮጵያው መከላከያ ሚኒስትር ኤታማዦር ሹም ጀነራል ጻድቃን ገብረተንሳይ ህዝባዊ ወያነ ሓርነት ትግራይን በአጭር ጊዜና በትንሽም ኪሳራ ማስወገድ ይቻላል የሚል ግምገማ እንዳቀረቡ የገለጸ ሲሆን ዓለም ትኩረቱን በመካከለኛው ምስራቅም ትኩሳት ላይ ባደረገበት በዚህ ወቅት የፌዴራል መንግስቱ ከፍተኛ ቁጥር ያለው ኃይሉንና ከባባድ የጦር መሳሪያዎችን ወደ ትግራይ ክልል ማስጠጋቱንም አትቷል። በሰሜን ኢትዮጵያ አዲስ ግጭትም ከተቀሰቀሰም ሁለት አይነት ውጤት ሊኖረው እንደሚችል የገመተው መረጃው ምናልባትም በጎረቤት ኤርትራ አስመራ ያለውን የአቶ ኢሳያስ አፈወርቂ መንግስትን እስከ መገልበጥ የሚደርስ ውጤት ሊኖረው ይችላል የሚል ቅድመ ግምት የተሰጠ ሲሆን ነገር ግን ይህ እርምጃ ወይም ወታደራዊ ኦፕሬሽን ከከሸፈም በኢትዮጵያ አማጽያኖች እንቅስቃሴ እየተጠናከረ የሚሄድበትም ሰፊ እድል ሊፈጠር ይችላል ሲልም ስጋቱን አክሏል። በአማራ ህዝብ ላይ የዘር ማጥፋትና የጦር ወንጀል እየፈጸመ ያለው ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት የ55 ዓመቷን አዛውንት በቡድን በመድፈር ህይወቷ እንዲያልፍ ማድረጉን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 17 ቀን 2018 ይፋ እንዳደረገው የ55 ዓመቷ አዛውንት በብልጽግና መከላከያ ሰራዊት በብረት ተደፍረው ህይወታቸው ማለፉን ዛሬ መጋቢት 17 ቀን 2018 ባወጣው መረጃ አስታውቋል። አዛውንቷ በሰሜን ወሎ አስተዳደር ዞን ላስታ ወረዳ 025 ቀበሌ ድብኮ ከተማ ከመኖሪያ ቤታቸው ትላንት መጋቢት 16 ቀን 2018 ዓ.ም ከንጋቱ 12 ሰዓት በአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ታፍነው ከተወሰዱ በኋላ እየተፈራረቁ በጋርዮሽ እንደደፈሯቸው ታውቋል። በምስራቅ አማራ ቀጠና ላስታ ወረዳ 025 ቀበሌ ድብኮ ከተማ ነዋሪ የነበሩት አዛውንት ወይዘሮ የሽዬ ጉቼ በለጠ የተባሉ ሲሆን የ3 ወንድ ልጆችና የ3 ሴቶች የ6 ልጆች እናትና ከባለቤታቸው ጋር ቆርበው የሚኖሩ ትዳራቸውና ቤተሰባቸውን ወዳድና አክባሪ
አስተራቂ የነበሩ ቢሆንም ወራሪ ሰራዊት በደረሰባቸው የግፍ እርምጃ ወይዘሮ የሽዬ ጉቼ በደቡብ እዝ 201ኛ ኮር የብልጽግና ስልጣን አስጠባቂ ሰራዊት አባላት ታፍነው ከተወሰዱ በኋላ ትላንት መጋቢት 16 ቀን 2018 አመሻሽ ላይ አስከሬናቸውን በመኪና አምጥተው ድብኮ ከተማ ከመኖሪያ ቤታቸው መጣላቸውን የአይን እማኞች መግለጻቸውን ምኒልክ ዕዝ አስታውቋል። ይህ በእንዲህ እንዳለ በተመሳሳይ የፋኖ ሚስት ነሽ በሚል ወይዘሮ እማቀትር ተከታይ የምትባል ባለትዳር አግተው በመውሰድ ሲያንገላቷት የዋሉት የአገዛዙ ስልጣን አስጠባቂ ወታደሮች እዚሁ ድብኮ ቀበሌ ላይ ዲያቆን ዘውዱ ማረገላው፣ አንደበት መንግስቱና ንጉሱ ጌጡ የተባሉ ግለሰቦችን አፍነው በመውሰድ ካንገላቷቸው በኋላ ከአንገት በላይ በደረሰባቸው ከባድ ድብደባ አሁንም ጆሮአቸው መስማት እንደማይችል መታወቁን ይኸው መረጃ ጠቅሷል። ወከባና እንግልት የደረሰባቸው ግለሰቦች በላስታ ወረዳ 05 ቀበሌ ድብኮ ከተማ ላይ አሉ የተባሉ አስታራቂ የአገር ሽማግሌዎችን በማህበረሰቡ ዘንድ ተሰሚና ተጽዕኖ ፈጣሪ ግለሰቦች ሲሆኑ ይህንን የባንዳነት ተግባር የመራውና ያስተባበረው የአካባቢው ተወላጅ የብልጽግና የላስታ ወረዳ ምክትል አስተዳዳሪ አቶ አዳነ ካሳ እንደሆነ ከአይን እማኞች በተገኘው መረጃ መረጋገጡንም ምኒልክ ዕዝ አስታውቋል። የአብይ አገዛዝ ስልጣን አስጠባቂ የብልጽግና መከላከያ ሰራዊት ድብኮ ማርያምና ገብርኤል ቤተክርስቲያን ቅጥር ግቢና ዙሪያውን ምሽግ ሲጭር መዋሉና ማደሩ የታወቀ ሲሆን ለቀጣይም ንጹሐን የሃይማኖት ተቋማት ኢላማ ሊያደርግ መሆኑን የአይን እማኞች ስጋታቸውን መግለጻቸውን ጠቅሷል። ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የ303ኛ ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ መምህር ቢሆነኝ ቢበይን መረጃውን እንዳደረሰው ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 17 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ምኒልክ ዕዝ 106ኛ ኮር በዳውንት ወረዳና በመቄት ወረዳ የጊዜያዊ መንግስት አስተዳደር መዋቅር ተደራሽ ባልሆኑባቸው ቦታዎች መዋቅሩን በመዘርጋት በተጨማሪ ከመንግስት ሰራተኞች ጋር ውይይት ማድረጉን ዛሬ መጋቢት 17 ቀን 2018 ምኒልክ ዕዝ ባወጣው ተጨማሪ መረጃ ገልጿል። የ106ኛ ኮር በሰሜን ወሎ ዞን ዳውንት ወረዳ 010 ቀበሌ የሲቪል አስተዳደር መዋቅር በትላንት መጋቢት 16 ቀን 2018 የደመቀ መድረክ በመፍጠር ከቀበሌው ነዋሪ ጋር የተሳካ ውይይት ያካሄደ ሲሆን ከመቄት ወረዳ ሃና መኳት ቀበሌ 023 መምህራኖች ጋርም ወቅታዊና ስለ መጪው የፋኖ ትግል ሁኔታ ውይይት ማካሄዱን አስታውቋል። በውይይቱ ላይ ከመምህራኖቹ በተነሱ ጥያቄዎች ላይ በአርበኛ መምህር መኩሪያ አጋዥ የ106ኛ ኮር ህዝብ ግንኙነት ኃላፊ ማብራሪያ መሰጠቱንም ይኸው መረጃ ጠቅሷል። በሁለቱም ወረዳዎች የውይይቱ አውድ የአማራ ፋኖ ብሔራዊ ንቅናቄ ትግል አሸናፊነት መስመር ላይ ማህበረሰቡ ትኩረት አድርገው የህዝብ ተሳትፎ ያሳዩበት መድረክ ሆኖ መታየቱን የጠቀሰው መረጃ ስርዓታዊ የሆነው የአማራ ህዝብን የማጥፋት የጠላትነት እንቅስቃሴ ለአንዴና ለመጨረሻ ጊዜ እጁን ቆርጦ ለመጣል የሁሉም አማራ ተሳትፎ እንደሚያስፈልግና እጅ ለእጅ ተያይዞ መዝለቅ እንዳለበት ተሰብሳቢዎቹ ማሳሰባቸውን ይኸው መረጃ ጠቅሷል። በአርበኛ ብርሃኑ አረጋ 106ኛ ኮር ፖለቲካ መምሪያ ኃላፊ የተመራው መድረክ የአማራ ህዝብ የትግል ምክንያቶች፣ ግብና ዓላማዎች እንዲሁም የአማራ ትግል አሁናዊ ቁመና፣ ተስፋ፣ ጥንካሬዎች በመንዘና ጥልቅ ትንታኔ ለህዝቡ በመስጠት በፋኖ ትግል ላይ ግልጽና የጠራ አቋም እንዲይዙ መደረጉን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 106ኛ ኮር ህዝብ መምሪያ ኃላፊ ዛሬ መጋቢት 17 ቀን 2018 ባወጣው ተጨማሪ መረጃ ገልጸዋል። እሱ ባለው በለጠም ይባላል። በካናዳ የሚኖር ትውልደ ኢትዮጵያዊ ሲሆን ባለፈው መስከረም ወር መጀመሪያ ላይ ወደ ትውልድ ሀገሩ ኢትዮጵያም በመጓዝም የትውልድ እድገት ቦታውን በአማራ ክልል ባህር ዳርና ሌሎችም የኢትዮጵያን ክፍሎችንም ይጎበኛል። በመስከረም 24 2018 ዓ.ም ምሽትም ከአዲስ አበባ ወደ ካናዳም ሊበርም ቦሌ አውሮፕላን ዓለም አቀፍ አውሮፕላን ጣቢያ ላይ እንደደረሰም ሲቪል የለበሱ የደህንነትም ሰራተኛ ነኝ ያለ ግለሰብም ትፈለጋለህ ብሎ ወስዶ በአንድ ክፍል ከቆለፈበት በኋላ ወደ ፌዴራል ፖሊስም ወንጀል ምርመራም እንደወሰደው ይናገራል። በወንጀል ምርመራው ወቅትም ፋኖና ሸኔን ትረዳለህ በሚል በደረሰበት ድብደባም ለከፍተኛ ጉዳት እንደዳረገው በአማራ ማንነቱም እንደተሰደበና እንደተጓንጠጠም እሱ ባለው ለመገናኛ ብዙሃን ገልጿል። ገንዘብ ከፍሎም እንዲወጣም ጫና እንደተደረገበትም ተናግሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው ሪፖርት ይህ ሁሉ ግፍና በደል መፈጸሙ የተረጋገጠ መሆኑን አረጋግጦ ኮሚሽኑ ለፍርድ ቤት በጻፈው የምርመራ ውጤትም ሪፖርትም እሱ ባለው ላይ የደረሰው የሰብአዊ መብትም ጥሰትም በምስክሮችም ያረጋገጠ ቢሆንም የፌዴራል ፖሊስ ተገቢ ምላሽም አለመስጠቱ ተመልክቷል። እንደ ካናዳው ዘ ግሎብ ኤንድ ሜል ጋዜጣም ዘገባም በተደጋጋሚ ጊዜያት በምርመራ ስም የተደበደበው፣ ለብቻው በአንድ ክፍል ውስጥ የተቆለፈበትም፣ በቂ ምግብ መጠጥና መድኃኒት የተከለከለው፣ ለማወጣጣትም ተብሎ ለስነ ልቦና ጫና የተዳረገው የካናዳው ዜጋው እሱ ባለው ጉዳይን የካናዳ መንግስት በጥንቃቄ ሊመለከተው ከኢትዮጵያ መንግስትም አፋጣኝ ማብራሪያ ሊጠይቅ ይገባልም ብሏል። የኢትዮጵያ መንግስት ባለስልጣናትም በእሱ ባለው አቤቱታም ዙሪያ የተናጥል ምላሽ ባይሰጡም በቀደ
ያወደመ ተመሳይ ወቀሳዎች በኢትዮጵያ ውስጥም ቶርቸር ማድረግ በሕግ የተከለከለ ነው የሚል ተደጋጋሚ ምላሾች መስጠታቸውን ያወሳው ዘገባው እንደ እሱ ባለው ከመሳሰሉ ወገኖች የሚሰነዘሩ ሮሮችን የኢትዮጵያ መንግስት የሕግ ባለሙያዎችና የሰብአዊ መብት ተሟጋቾችም ትኩረትም ሊያደርጉበት ይገባልም ሲል ምክረ ሐሳቡን ሰንዝሯል። የተጠበቀ የደህንነት መስሪያ ቤቱ ድራማ ተጀምሯል። ከአማራ ክልል የተንቀሳቀሰና ለሽብር ዓላማ ለመዋል ህገወጥ የጦር መሳሪያ ወደ አዲስ አበባ ሲገባ ተይዟል ተብለዋል። ከቀናት በፊት ከደህንነት መስሪያ ቤቱ የደረሱ መረጃዎችን መሰረት አድርገን ተመሳሳይ ድርጊት ለመፈጸም አገዛዙ እየተዘጋጀ መሆኑን የወጣውን መረጃ የሚያረጋግጥ ሆኗል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ የአማራ ብሔር ተወላጆች ላይ የተለያዩ ጫናዎችን ከማድረግ አልፎ ከኤርትራና ከህወሓት ጋር በማገናኘት ከአማራ ብሔር ተወላጆች በተጨማሪ የትግራይ ተወላጆችና ኤርትራውያን ላይም የተቀነባበረ ጥቃት ለመፈጸም በደህንነት መስሪያ ቤት ውስጥ አስቦ እየሰራ መሆኑን የሚጠቅሱ መረጃዎች ከቀናት በፊት ያጋራን ሲሆን ይህንኑ መረጃ በተግባር የሚያረጋግጥ እርምጃ አገዛዙ ዛሬ በይፋ ጀምረዋል። ከአማራ ክልል መነሻቸውን ያደረጉ ህገወጥ የጦር መሳሪያዎች በቁጥጥር ስር አውያለሁ ማለት የአገዛዙ የአፈና መዋቅር የሆነው ፌዴራል ፖሊስ ዛሬ ድራማውን ጀምረዋል። መነሻውን ከአማራ ክልል በማድረግ ወደ አዲስ አበባ የገቡና የሽብር ዓላማ ሊውሉ የነበሩ ህገወጥ የጦር መሳሪያዎች በቁጥጥር ስር ያለው ፌዴራል ፖሊስ ከአማራ ክልል መንገደኞች ጭምር ሲመጡ እየታገቱ እየታፈኑ ባለበት ሂደት ውስጥ ድምፁን ያላሰማው ይህ ተቋም ዛሬ ባወጣው መግለጫ የጦር መሳሪያ በቁጥጥር ስር የዋለው በለገጣፎ ኬላ ሲሆን የጸጥታ ኃይሎች አንድ ተሽከርካሪ አስቁመው በፈተሹበት ወቅት የተገኘ ነው በማለት የተለመዱ ድራማዎችን ሰርተዋል። ከዚህ ቀደምም የአፍሪካ ህብረት ስብሰባን ተገን በማድረግ ወይም ምርጫና አገዛዙ ስጋት በገባው ቁጥር ተመሳሳይ ድርጊቶች ቀደም ሲል ህወሓት የፌዴራል መንግስቱን በተቆጣጠረም ጊዜ መሳሪያ እያወጡ እየደረደሩ አንዳንድ ሰላማዊ ሰዎችን ጭምር በግፍ ካሰሩበት ያወጡ ፎቶግራፍ በማስነሳት ቪዲዮ በመቅረጽ ጭምር ይሰሩት የነበረው ድራማ አካል መሆኑ ሲጠቀስ የቆየ ሲሆን የተቀነባበረ የሽብር ጥቃት በአገዛዙ ደህንነት መስሪያ ቤት ውስጥ በመስራት በአማራ ብሔር ተወላጆች ላይ በትግራይ ብሔር ተወላጆችና ኤርትራውያን ላይ ተጨማሪ አፈሳ እርምጃና የጥቃት ድርጊት ለመፈጸም አገዛዙ መዘጋጀቱን ከደህንነት መስሪያ ቤት ውስጥ የሾለኩ መረጃዎችን መሰረት አድርገን ከቀናት በፊት ይፋ ማድረጋችን አይዘነጋም። የዛሬውን ድራማ የተመለከቱ ወገኖች ቀደም ሲል የወጣው የደህንነት መስሪያ ቤቱ መረጃ አካል መሆኑን ጭምር ያረጋገጡ ሲሆን ከዚህ አልፎ በአዲስ አበባ ከተማ ውስጥ 2 እና 3 ቦታዎች ላይ ሽብር ድርጊት ያገዛዙ የደህንነት መስሪያ ቤት በመፈጸም ያሰበውን ዓላማና ህዝቡን ሽብር ውስጥ ለመክተት እየተንቀሳቀሰ ሲሆን ይኸው ድራማ የዚሁ አካል መሆኑን ጠቅሰዋል። ከለገጣፎ በተጨማሪ የፌዴራል ፖሊስ በተመሳሳይ በሱሉልታ ኬላ ጠንካራ ፍተሻ መነሻውን ባህር ዳር ያደረገ ተሽከርካሪ በእንቁላል ካርቶን ውስጥ 988 የክላሽ ጥይት፣ አንድ የብሬን ህገወጥ ጥይቶችን ደብቆ ወደ አዲስ አበባ ከተማ ለማስገባት ሲሞክር በሱሉልታ ላይ ተገኝቷል በማለት የዚሁ ድራማ አካል የሆነውን መግለጫ አውጥተዋል። ህወሓት የፌዴራል መንግስቱን በተቆጣጠረበት ወቅት ይመራው በነበረው የደህንነት መስሪያ ቤት አማካኝነት ምርጫ 97ን ተከትሎ በህዝብ ድምፅ ለተወሰደበት የቅጣት እርምጃ በአዲስ አበባ ከተማ ህዝቡ ይቃወማል በማለት ራሱ አቀነባብሮ በደህንነት መስሪያ ቤቱ የሽብር ተግባር መፈጸሙን በመስከረም 1998 ዓ.ም በአዲስ አበባ የተለያዩ አካባቢዎች ላይ የተፈጸሙ የሽብር ጥቃቶች በታክሲ ላይ ቦምብ በማፈንዳት የደህንነት መስሪያ ቤቱ በወሰደው እርምጃ በካራ ቆሬም ቀደም ሲል ፕሮፌሰር መራራ ጉዲና ይመሩት የነበረውና በጊዜ ኦሮሞ ብሔራዊ ኮንግረስ ከሚባለው አባላት መካከል በኦነግ አባልነት ተጠርጥረው የታሰሩትን ጭምር በማውጣት በአንድ ቤት ውስጥ ዘግቶ በፈንጂ አፈንድቶ ኦነግ ፈንጂ ለማፈንዳት ይሞክር አባላቱ ተገደሉ ያለበት እርምጃ ሐሰት መሆኑን በጊዜ የአሜሪካ ኤምባሲ ጉዳይ አስፈጻሚ የነበሩት ቪክሲ ሃድሰን ለመንግስታቸው በሚስጥር የላኩትን መረጃ ዊክሊክስ አጋልጦ በጊዜው ሰፊ መነጋገሪያ እንደነበር አይዘነጋም። አብይ አህመድ ስልጣን ላይ በወጣ ማግስት ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ የተቀነባበረው የቦምብ ጥቃትም በአገዛዙ የደህንነት መስሪያ ቤት የተቀነባበረና በጊዜው ጫና ፈጥሮ ራሱን ስልጣኑን ለማስቀጠል የተንቀሳቀሰበት እርምጃ መሆኑን በወቅቱ ከፌዴራል ፖሊስ በተጨማሪ የአሜሪካ የፌዴራል ምርመራ መስሪያ ቤት ኤፍቢአይ በጉዳዩ ላይ ምርመራ እንዲያደርግ መንግስት ጠይቋል እስከ ማለት ሐሰተኛ መግለጫ የተሰጠ ቢሆንም ጉዳዩ ተድበስብሶ እንዲቀር መደረጉ አይዘነጋም። በቅርቡ አገዛዙ በሺ የሚቆጠሩ የአማራ ብሔር ተወላጆችን፣ የትግራይ ተወላጆችና ከ340 በላይ የኤርትራ ተወላጆችን መሰረተ ቢስ ከሆነ ስጋት እያፈሰ በተለያዩ እስር ቤቶች ውስጥ እያሰቃየ እንደሚገኝ ይህንኑ መረጃ መሰረት አድርገን መዘገባችን አይዘነጋም።
በአዲስ አበባ ፖለቲካውን ስለሚያበላሽ ለነዳጅ መሰለፍ ክልክል ነው በሚል ትራፊኮች ታዘናል በሚል ነዳጅ ለመቅዳት ሰልፍ የያዙትን መበተናቸው ቅሬታ አስነስቷል። በመተከል በህገ ወጥ መንገድ ነዳጅ ገዝተን አያዋጣንም ያሉ የታክሲ አሽከርካሪዎች አመፅ ጠርታቸዋል በሚል ማስፈራሪያ ህገ ወጥ የነዳጅ ሽያጩን ያላስቆሙ የጸጥታ ሰዎች ጫና ውስጥ ከተዋቸው ወደ ስራ መመለሳቸው ተገልጿል። የሾፌሮች የተናጠል ቅሬታ ዛሬም ቀጥሏል። ጥቃቱም አልቆመም። በጅቡቲም ነዳጅ ለሚጭኑ ቅድሚያ ይሰጣል በሚል ከወር በላይ የሌላ ጭነት አሽከርካሪዎች እየተጉላሉ መሆናቸውን ጠቅሰዋል። በኢራን ያለውን ጦርነት ተከትሎ ነዳጅ በበቂ ገዝቶ ያላስገባውና አገሪቱን በጦርነትና ብልጭልጭ ፕሮጀክቶች ሀብቷን እያባከነ የሚገኘው አገዛዝ አዲስ አበባ ከተማ ውስጥ ዓለም አቀፍ ዲፕሎማቶች ያሉበት በመሆኑ ነዳጅ ለመቅዳት መሰለፍ ፖለቲካዊ ኪሳራ ያደርስብኛል በሚል ግብታዊ እርምጃ ለነዳጅ ከሌሊት ጀምሮ የተሰለፉ አሽከርካሪዎችን ከየሰልፉ በትራፊክ ፖሊሶች አስገዳጅ እርምጃ እንዲበተኑ ያደረገ ሲሆን ወይ ነዳጅ በየቤታችን ስጡን፣ የት ሄደን ነዳጅ እንቅዳ የሚሉ ቅሬታዎች በጸጥታ ኃይሎች ማስፈራሪያ ተቀባይነት ማጣታቸው ታውቋል። የአገሪቱን ሀብት በብልጭልጭ ፕሮጀክቶችና በጦርነት እያባከነ የሚገኘው አገዛዝ በርከት ያሉ የጦር መሳሪያዎችን ገዝቶ እያስገባ ቢሆንም ለነዳጅ በቂ የውጭ ምንዛሪ መመደብ አለመቻሉና አስቀድሞም ለመጠባበቂያ በቂ ነዳጅ አለመግባቱ ዋጋው መጨመሩ ብቻ ሳይሆን ነዳጅ በተፈለገው መጠን መገኘት አለመቻልና ያለውም ነዳጅ በህገወጥ መንገድ ከባለስልጣናት ጋር በተመሳጠሩ ነጋዴዎች አማካኝነት ዛሬም በተለያዩ ሽፋኖች ነዳጅ ለማግኘት የሚሰለፉ ዋና ከተማው አዲስ አበባን ጨምሮ በተለያዩ አካባቢዎች ነዳጅ አለማግኘታቸው በተለያዩ ምርቶች ላይ ኪሳራ እያደረሰ መሆኑን እየገለጹ ቢሆንም በአዲስ አበባ ከተማ እየተደረገ ያለውን ክልከላ በተመለከተ ሾፌሮች በማህበራዊ ገጻቸው ለማን አቤት እንበል፣ ስንት መንግስት ነው ያለው፣ ነዳጅ ለመቅዳት መሰለፍ ከመቼ ወዲህ ነው ወንጀል የሆነው የሚሉ ጥያቄዎችን አቅርበዋል። በጥቁር ገበያ ነዳጅ አንገዛም በማለት ከጊዜ ወደ ጊዜ እየተወደደ የመጣውን የነዳጅ ጫና ምክንያት በማድረግ በቤንሻንጉል ክልል መተከል የሚገኙ የታክሲ አሽከርካሪዎችና የህዝብ ማመላለሻ ትራንስፖርት ሰጪዎች ነዳጅ ካላገኘን ስራችንን አንሰራም ማለታቸውን ተከትሎ የአካባቢው የፖለቲካና የጸጥታ ባለስልጣናት የትኛው የፖለቲካ ፓርቲ ነው አድማ እንዲጠሩ ያደረጋችሁ፣ ወደ ስራ ተመለሱ በማለት ህገወጥ የነዳጅ ዝውውሩን ከማስቆም ይልቅ በህገወጥ መንገድ ነዳጅ ገዝተን ወደ ስራ እንድንገባ ጫና ተደርጎብናል ያሉ አሽከርካሪዎች ቅሬታቸውን አቅርበዋል። በዛው ቤንሻንጉል አሶሳ ከተማ ላይ 2 ሊትር ቤንዚል 2400 ብር እስከ መግዛት መድረሳቸውን ሌሎች አሽከርካሪዎች በቅሬታ ማንሳታቸውን በዚሁ ማህበራዊ ገጽ ላይ ተስተናግደዋል። በየጊዜው የሚወጡ አንዱን ችግር ለመፍታት ሌላ ችግር ፈጣሪ መመሪያዎች ሳቢያ በወቅታዊ ነዳጅ ጉዳይ በወጣ መመሪያ መሰረት ነዳጅ ለማድረስ ወደ ተለያዩ ቦታዎች ብቻ ጭነት እየተጫነ በመሆኑ በጅቡቲ ወደብ ላይ የሚገኙ አሽከርካሪዎች ለእንግልት መዳረጋቸውና ሌላ ጭነት መጫን ባለመቻላቸው ከወር በላይ እየተጉላሉና እየተቸገሩ መሆናቸውን ገልጸዋል። ጭነት የሚጫንባቸው ቦታዎች አሁን ባለው የስርጭት መርሃ ግብር ባለመካተታቸው መጫን በመቆሙ ለወራት እንድንቆም ተገደናል። ቀድሞ ቢነገረን ሀገር ውስጥ ቁመን ከሙቀትም ከወጪም እንድን ነበር በማለት ጅቡቲ ከደረሱ በኋላ የገጠማቸውን ችግር በተመለከተ ቅሬታቸውን አቅርበዋል። መንግስት ቀድሞ እንጭንባቸው ቦታዎች ስርጭቱ ስለቆመ እኛንም ወደሚጫንባቸው አሁን እየሄድንባቸው ወዳሉ አካባቢዎች ጭነን እንድንወጣ በማድረግ ከበረሃ ሙቀትና ካልተገባ እንግልት ሊታደጉን ይገባ ነበር በማለት ቅሬታቸውን አቅርበዋል። አሽከርካሪዎች በተናጠል እያቀረቡት ያለውን ቅሬታ ተከትለው በተደራጀ መንገድ አንድ አቋም ይዘው የስራ ማቆም አድማን ጨምሮ በአገዛዙ ላይ ጫና ማድረግ አለመፈለጋቸው ለችግሮች ተባብሰው መቀጠል ምክንያት መሆኑ በተደጋጋሚ ሲገለጽ ቆይተዋል። ይህ በእንዲህ እንዳለ በአሽከርካሪዎች ላይ በታጣቂዎች እየተሰነዘረ ያለው ጥቃት አለመቆሙና የሾፌሮች ግድያ ይብቃ የሚለው ተቃውሞና ቅሬታም በሾፌሮች ማህበራዊ ገጽ ላይ ተንጸባርቋል። ዛሬ መጋቢት 17 ቀን 2018 ዓ.ም ከጎንደር ሁመራ በቋሚነት የሚሰራ አባዱላ የተሰኘው ሚኒባስ አሽከርካሪ በማዕከላዊ ጎንደር ዞን በታች አርማጮ ከሳንጃና ፈንድቃ መሃል በአጋች ሽፍቶች በጥይት ተመቶ ህይወቱ ማለፉን የሾፌሮች ማህበራዊ ገጽ አስታውቋል። በተለያዩ አገሪቱ አካባቢዎች ላይ ሾፌሮች ላይ ያነጣጠረ ጥቃት፣ እገታ እየተፈጸመ ሲሆን በሌላ በኩል የነዳጅ እጥረቱን ተከትሎ አትክልትና ፍራፍሬ ከተለያዩ አገሪቱ አካባቢዎች የሚያመጡ አሽከርካሪዎችና ነጋዴዎች በነዳጅ እጥረት ሳቢያ ምርታቸው እየተበላሸ ለኪሳራ መዳረጋቸውን በቅሬታ ማንሳት ጀምረዋል። በኢትዮጵያ ውስጥ በቂ የነዳጅ ክምችት አለመኖሩ ለነዳጅ የሚደረገው የውጭ ምንዛሪ ድጎማ እንዲቆም በማድረግ ለጦርነት ቅድሚያ የሰጠው አገዛዝ በህዝቡ ህይወት ላይ ከፍተኛ ጫና እያደረሰ መሆኑ በተደጋጋሚ በቅሬታ ሲነሳ ቆይተዋል። በጅቡቲ ባህር ዳርቻ አቅራቢያ ከትላንት በስቲያ የሰመጠች ጀልባ ውስጥ ከነበሩት ስደተኞች መካከል 9 ሲሞቱ ወደ 45 ስደተኞች ደግሞ የገቡበትም አለመታወቁን ዓለም አቀፉ የስደተኞች ፍልሰት ተቋም ገለጸ። ባለፈው ዓመትን ከምስራቅ አፍሪካ ከግማሽ ሚሊዮን በላይ ስደተኞች አገራቸውን ቀያቸውን ለቀው መሰደዳቸውን ተቋሙ አስታወቀ። አደጋው የደረሰው ከትላንት በስቲያ መጋቢት 15 2018 ዓ.ም ሌሊት ጅቡቲ ከምትገኘው ኦቦክም ከተባለችው
ትንሽ ከተማ በስተሰሜን ባለ የባህር ዳርቻ መሆኑን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት በእንግሊዝኛው ምህጻረ ቃል IOM አስታውቋል። ጀልባዋም 320 ሰዎችን አሳፍራ እንደነበር የገለጸው የፈረንሳዩ የዜና አገልግሎት AFP የምስራቅ አፍሪካው መስመር በሚባለው በዚህ ፍልሰት መንገድ ከሚሰደዱት አብዛኞቹ ከኢትዮጵያ የሚመጡ መሆናቸውን ገልጿል። በዚህ መስመር በርካታ ወገኖችም ጉዳትም እየደረሰባቸው እንደሚሆንም ገልጿል። እንደ ፈረንጆቹ አቆጣጠር በአለፈው ዓመት 2025 ከምስራቅ አፍሪካ የሚሰደዱ ስደተኞች ከግማሽ ሚሊዮን በላይ ደርሰዋል ሲል ይኸው የዓለም አቀፉ የፍልሰተኞች ድርጅት IOM ያስታወቀ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ18 ከመቶ ጭማሪ ማሳየቱንም ሰንዝሯል። ከነዚህ ውስጥም 97 በመቶ የሚሆኑት ከኢትዮጵያ የተሰደዱ ሲሆኑ በዓመቱ የሟቾችም አሃዝ ደግሞ 922 እንደደረሰም በዘገባው ላይ የተመለከተም ሲሆን አብዛኞቹ ኢትዮጵያን ወገኖች መሆናቸውም ተገልጿል። ያለፈው ዓመት የምስራቅ አፍሪካ መስመር ሪፖርት መሰረት በዓመቱ ኢትዮጵያን ለቀው የወጡት 200,400 መሆናቸውን አመልክቷል። ይህም ቁጥር ካለፈው ዓመት በፊት ከነበረው ከ2024 ጋር ሲነጻጸር በ4 ከመቶ ቢቀንስም ከቀደመው ከ3 ዓመት በፊትም ማለትም ከ2023 ዓመት ምረት ጋር ሲነጻጸር ግን ከ22 በመቶ ማሻቀቡም ተመልክቷል። ድርጅቱ እንደገለጸው የህፃናት ፍልሰተኞች ቁጥር በከፍተኛ ሁኔታ የጨመረ ሲሆን ባለፈው ዓመትም ከኢትዮጵያ የወጡ ህፃናት ቁጥር ካለፈው 2 ዓመትም ጋር ሲነጻጸር በ18 በመቶ በመጨመር 14500 መድረሱንም ገልጿል። ከነዚህ ውስጥም 9800 ወንድ ሲሆኑ 4700 ሴት እህቶች መሆናቸውም ተገልጿል። በተጨማሪም የስደተኞች መመለስ ሂደት ከፍተኛ ለውጥም አሳይቷል ያለው ተቋሙ ከመካከለኛው ምስራቅ ከሳውዲ አረቢያ በግዳጅ ወደ ኢትዮጵያ የተመለሱ ስደተኞች ቁጥር ካለፈው ዓመት ወደ 95100 ከፍ ማለቱንም ተመልክቷል። ይህም ከ2017 ዓ.ም ጀምሮ በሳውዲ አረቢያ እየተካሄደ ካለው የስደተኞች መመለስ ዘመቻ ወዲህ አጠቃላይ ተመላሾች ቁጥር ወደ 7 በመቶ 50,400 እንደደረሰ የተገለጸ ሲሆን አፋር ከፍተኛውን የተመላሾች ቁጥር ሲይዝ ትግራይ ደግሞ ቀጣዩን ስፍራ መያዙን ተመልክቷል። ከኢትዮጵያውያን ይልቅ የአረብ ኤሚሬት ጉዳይ የሚያሳስባቸው ጠቅላይ ሚኒስትር የወሰዱትን ግብታዊ የዲፕሎማሲ እርምጃ ተከትሎ ኢራን የኢትዮጵያ ንብረት የሆነ መርከብ የሆርሙዝ ሰርጥን እንዳይሻገር መከልከሏን የሚጠቅሱ መረጃዎች ወጥተዋል። ውጭ ጉዳይ የተተራመሰ ነው ተብለዋል። በአሜሪካና እስራኤል በኢራን ላይ የተወሰደውን ጥቃት ተከትሎ በኢራን ያጸፋ እርምጃ ጥቃት ከደረሰባቸው መካከል አረብ ኤሚሬት አንዷ ስትሆን በግብታዊ ዲፕሎማሲያዊ እርምጃ ኢትዮጵያ ቀደም ሲል በገለልተኝነት የያዘችውን አቋም ወደ ጎን በማድረግ ጠቅላይ ሚኒስትር አብይ አህመድ አረብ ኤሚሬትን ለማስደሰት የወሰዱት አቋም ኢትዮጵያን ዋጋ ማስከፈል መጀመሩ ታውቋል። ጠቅላይ ሚኒስትሩ አረብ ኤሚሬት ላይ የተሰነዘረ ያለውን ጥቃት ትኩረት በመስጠት ወደ አገሪቱ ካደረጉት ጉዞ በተጨማሪ ኢራንን እስከ ማውገዝ መግለጫ ያወጡ ሲሆን ይህ እርምጃ በኢራን መንግስት በኩል የአጸፋ ምላሽ እየተወሰደ መሆኑን፣ በዚህም ጊቤ የተሰኘችው የኢትዮጵያ መርከብ የሆርሙዝ ሰርጥን ለማቋረጥ በኢራን ባለስልጣናት ክልከላ እንደተደረገባት የሚጠቅሱ መረጃዎች ወጥተዋል። ይህንኑ ተከትሎ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በአዲስ አበባ የኢራን አምባሳደርን ጠርተው እስከ ማነጋገር መድረሳቸውና በኢራን መንግስት በጎ ፈቃድ መርከቧ የሆርሙዝ ሰርጥ እንድታቋርጥ ተማጽኖ ማድረጋቸውን፣ ተማጽኖ ግን የኢራን ባለስልጣናት በጎ ምላሽ አለመስጠታቸው ታውቋል። ከአፄ ኃይለ ሥላሴ ጀምሮ ኢትዮጵያ በበርካታ ዲፕሎማሲያዊ መድረኮች ላይ ዓለም አቀፍ ውሳኔዎችን በሚጠይቁ ጉዳዮች ላይ የገለልተኝነት ሚና ስትጫወት መቆየቷን ያስታውሱ ወገኖች በአሩሲ በኦርቶዶክስ እምነት ተከታዮች ላይ የሚፈጸመው ጭፍጨፋ ያላሳሰባቸውና በጋሞ የደረሰውም አደጋ በጊዜው ትኩረት ያልሰጡት ጠቅላይ ሚኒስትር በጦርነት መሃል ወደ አረብ ኤሚሬት በመጓዝ በደጋፊዎቻቸው በኩል ጀግና ለመጫወት የሞከሩ ቢሆንም ከዲፕሎማሲያዊ እርምጃ አኳያ ስህተት እንደነበር በጊዜው ሲጠቀስ የቆየ ሲሆን በኢራን በኩል እየተወሰደ ያለው እርምጃ ጠቅላይ ሚኒስትሩ በግብታዊነት የወሰዱት ያልተጠና ዲፕሎማሲያዊ እርምጃ አገሪቱና ሕዝቧን ዋጋ ማስከፈል መጀመሩ ግልጽ ማሳያ ነው ተብለዋል። በአዲስ አበባ የሚገኘው ኢራን ኤምባሲ ለአገሪቱ ሪፖርት ማድረጉን ተከትሎ ኢትዮጵያ በያዘችው አቋም በገለልተኝነት ሳይሆን ከአረብ ኤሚሬት ጎን በመሰለፍ በአረብ ኤሚሬት ላይ የተወሰደው ጥቃት ተከትሎ ኢራንን እስከ ማውገዝ የደረሰችበት እርምጃ በኢራን በኩል ለተወሰደው የኢትዮጵያን ጊቤ መርከብ የሆርሙዝ ሰርጥ እንዳያቋርጥ ምክንያት መሆኑም ተጠቅሷል። ጠቅላይ ሚኒስትሩ ከዚህ ቀደምም ምንም እንኳን የሚኒስትሮች ምክር ቤት ሰብሳቢ ቢሆንም በዕለት ከዕለት የውጭ ጉዳይ ሚኒስቴር ስራ ውስጥ አልቃ እንደሚገቡ፣ በሌሎችም የሚኒስቴር መስሪያ ቤቶች ውስጥ የተቋም ጉዳይ እንደሌለና አገሪቱ በእሳቸው ብቻ የምትመራ በእሳቸው በጎ ፈቃድ የምትንቀሳቀስ አድርገው የወሰዷቸው ያሉ እርምጃዎች የተለያዩ ተቋማት
ተቋማትን እየጎዱ ተቋማቱ ሀገርን ሳይሆን የእሳቸውን ስልጣን ለማስቀጠል የተቋቋሙ የግል ንብረታቸው አድርገው ማየታቸው በተለያዩ ዘርፎች ለሚፈጥሩት ቀውስ አገሪቷና ህዝቡ በዚሁ እስከቀጠሉ ድረስ ዋጋ መክፈላቸው አይቀርም በማለት በቅርቡ በሱዳን ጉዳይም ለአረብ ኤሚሬት ያላቸውን ውግንና ለማሳየት በአረብ ኤሚሬት የሚደገፈው የሱዳን ፈጥኖ ድራሽ ኃይል አርኤስኤፍን ወታደራዊ ማሰልጠኛ በቤንሻንጉል ክልል እስከ ማቋቋምና በአሶሳ የሚገኘውን ኤርፖርት ለድሮን መተኮሻነት መዋላቸው በሮይተርስ የምርመራ ዘገባ የተጋለጠ ሲሆን የሱዳን መንግስት ይህንኑ ተከትሎ ወደ አካባቢው የድሮን ጥቃት እስከ ማድረግ መድረሱን አሁንም በኢትዮ ሱዳን ድንበር ላይ ይህንኑ ጦስ ተከትሎ ጦርነት መኖሩን የሚጠቅሱ መረጃዎችን መውጣት ጀምረዋል። ከዚህ ቀደም በውጭ ጉዳይ የነበሩ የመረጃ ምንጮቻችን ጠቅላይ ሚኒስትሩ በግልጽ ከፍተኛ ጫና እንደሚያደርጉና ዲፕሎማሲው በሳቸው የተሳሳተ ግብታዊ እርምጃ እንዲመራ መደረጉ የኢትዮጵያ ውጭ ጉዳይ ሳይሆን የኦሮሞ ብልጽግና ፓርቲ የውጭ ጉዳይ አድርገው የሚያስቡና ከቡድናቸው ጥቅም ፍላጎት ውጭ የአገሪቱን ጥቅም ታሳቢ እንደማያደርጉ አንዳንድ ባለሙያዎች በቅሬታ ውስጡን ሲያነሱ እንደነበር እነዚሁ ምንጮች ገልጸዋል። ጠቅላይ ሚኒስትሩ ቀደም ሲል የፍትህ ሚኒስቴር የነበሩትን ጌዲዮን ጢሞቴዎስን ለውጭ ጉዳይ ሚኒስትር የሾሙ ሲሆን የኙኑ ሚኒስትር ባለቤት ለነበሩበት የፍትህ ሚኒስቴርነት መሾማቸው በጊዜው ጥያቄ ሲያስነሳ እንደነበር አይዘነጋም። በኦሮሚያ ክልል በተለያዩ ዞኖች የሚገኙ ነዋሪዎችም የሰላም እጦትም በመጪው 7ኛው አጠቃላይ ብሔራዊ ምርጫ ላይ ለመሳተፍም እንቅፋት እየሆነባቸው መሆኑን ገለጹ። አዲስ ስታንዳርድ መጽሔት ያነጋገራቸው በሰሜን ሸዋና በሆሮ ጉድሩ ወለጋ ዞኖች የሚገኙ ነዋሪዎችም በመጪው ግንቦት ወር ይካሄዳል ተብሎ በሚጠበቀው 7ኛው አጠቃላይ ምርጫ በሰጡት አስተያየትም በምርጫው ከመሳተፍም እየተቆጠብን ነው ማለታቸውን ታዝቤያለሁ ብሏል። ስማቸው እንዳይጠቀስ የጠየቁ የሆሮ ጉድሩ ወለጋ ዞን አቢ ደንጎሮ ወረዳም ኬቴቾ ቀበሌ ነዋሪ ለመጽሔቱ እንደገለጹት ምርጫው ሊካሄድ ባለበት በዚህ ወቅት የጸጥታ ችግሩ በፊት ከነበረው ይበልጥ እየተባባሰ መጥቷል ብለዋል። በዚህ ምክንያት ለምርጫ ምዝገባም ምቹ ሁኔታ አለመኖሩን ገልጸዋል። አሁን ያለው ሁኔታ የተረጋጋ አይደለም ያሉት እማኙ በዚህ ምርጫ ምዝገባ ላይ መሳተፍም አደጋ እንዳለውም ገልጸዋል። በአሁኑ ወቅትም ከፈጣሪ በታች ለመምረጥም ቀርቶ በሕይወት ለመኖር ዋስትና የለንም ሲሉም ስጋታቸውን አክለዋል። በአቢ ደንጎሮ ወረዳ በሆሮ ጉድሩ ዞን ውስጥም የጸጥታ ችግር በተደጋጋሚ ከሚከሰትባቸው ወረዳዎች አንዱ ሲሆን በቅርቡ የአማራ ፋኖ ታጣቂዎች በወረዳው ነዋሪዎች ላይ ተፈጽሟል በተባለ ጥቃትም 4 ሰዎች መግደላቸውንና ከ180 በላይ ቤቶች መቃጠላቸውን ነዋሪዎችም ለመጽሔቱ ተናግረዋልም ብሏል። ይህ ድርጊት ካለፈው የካቲት 22 2018 ዓ.ም በአቢ ደንጎሮ 4 ቀበሌዎች ውስጥ መከሰቱ የተነገረ ሲሆን መጽሔቱ ያነጋገራቸው ነዋሪዎችም በተፈጸመው ጥቃትም ስጋት የተነሳ ብዙዎቹ ሰዎችም ቀያቸውን እየለቀቁ መሰደዳቸውንም ገልጿል። መጽሔቱ ያነጋገራቸው የሰሜን ሸዋ ዞን ነዋሪዎችም ይህ የጸጥታ ችግር በመጪው ምርጫ ላይ ለመሳተፍም እንቅፋት እንደሆነባቸው የገለጹ ሲሆን ከሰሜን ሸዋ ዞን ደራ ወረዳ አስተያየታቸውን የሰጡ ሌላ ነዋሪ የታጣቂ ቡድኖችም እንቅስቃሴ በየጊዜው የሚሰማው የተኩስም ሩምታና ድምጽ በማህበረሰብ ውስጥ የተፈጠረውን የጸጥታ ስጋት ለምርጫ ምዝገባም ትልቅ እንቅፋት እየሆነ መምጣቱንም ተናግረዋል። ነዋሪውን በማከል በፌዴራል መንግስቱ ላይ ያላቸውን ቅሬታ ያቀረቡ ሲሆን እንደሳቸው ገለጻም የፌዴራል መንግስቱ የዜጎችን ደህንነት የማረጋገጥም መንግስታዊ ግዴታውን አልተወጣም ሲሉም ተቃውሟቸውንም ገልጸዋል። መንግስት ምርጫ ለማካሄድ ዝግጅት እያደረግኩ ነው በሚልበት በዚህ ወቅት ህዝባችን በስጋት ውስጥ ይገኛል። በየጊዜው የተኩስ ድምጽ ይሰማል። የታጠቁ ኃይሎች በአካባቢው ይንቀሳቀሳሉ። መንግስት ግን ይህን ሁኔታ ለማስተካከል ግልጽ እርምጃ አልወሰደም በማለትም እሳቸውም ተቃውሞና ቅሬታቸውን አክለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በዘንድሮ 7ኛው አጠቃላይ ምርጫ ከየካቲት 28 2018 ዓ.ም ቀን እስከ መጋቢት 28 2018 ዓ.ም በማከናወን ላይ ሲሆን እስከ መጋቢት 10 ቀን 2018 ዓ.ም ባለው ጊዜ ውስጥ 18,556,337 መራጮች በማኑዋልና በዲጂታል አማራጭ መመዝገባቸውን ያስታወቀው ሲሆን ቦርዱ በጾታም ሲገለጽ ወንዶች 10,133,639 ሴቶች 8,422,698 መመዝገባቸውን ገልጿል። ታም ችግር የምርጫውን ሂደትም እንዳያስተጓጉል ቦርዱ ከሚመለከታቸው አካላት ጋር እየተወያየ መሆኑ የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በቅርቡ ለጋዜጠኞችም መግለጻቸው ይታወሳል።
የጤና ባለሙያዎች የተባበረ የስራ ማቆም አድማ ያደረጉበትን 1ኛ ዓመት አሰቡ። በአንድ ዓመት ውስጥ 12ቱም ጥያቄያቸው ዳግም መተባበር ባለመቻላቸው አልተመለሰም። በበርካታ የአገሪቱ አካባቢዎች የትርፍ ሰዓት ክፍያ ያልተከፈላቸው የጤና ባለሙያዎች የሰራተኛና ማህበራዊ ጉዳይ ሚኒስቴር የሲቪል ሰርቪስ ኮሚሽን የ3 ወር የትርፍ ሰዓት ክፍያ ያልተከፈለው ሰራተኛ የስራ ማቆም አድማ ማድረግ ይችላል የሚለውን የህግ አንቀጽ አስታውሰዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ የስራቸውን ሁኔታ በማንሳት ለጤናው ዘርፍ የተሰጠው ትኩረት አነስተኛ ነው፣ የህዝቡ የጤና ስርዓት ይሻሻል፣ በቂ ህክምናና የህክምና መሳሪያዎች በሚያስፈልጉ አነስተኛ ደረጃ እንኳን መሟላት አልተቻለም፣ ለጤና ባለሙያው የሚከፈለው ደሞዝ እንዲጨመር፣ የጤና ባለሙያው ለጤና ችግር የሚያጋልጥ ስራ በመሆኑ ነጻ ህክምና እንዲፈቀድላቸው ያቀረቡትን ጥያቄ ተከትሎ ዛሬ መጋቢት 17 ቀን 2018 ዓ.ም ከዓመት በፊት ያደረጉት የተሳካ የስራ ማቆም አድማ የተጀመረበት ዕለት መሆኑን በማህበራዊ ሚዲያቸው ዘክረዋል። የስራ ማቆም አድማው መነሻ የሆኑት 12ቱም ጥያቄዎቻቸው የደሞዝ ጭማሪና የጤና ሽፋንን ጨምሮ ዛሬም ድረስ እንዳልተመለሱ ያስታወሱት የጤና ባለሙያዎች ንቅናቄ በማህበራዊ ገጻቸው ላይ የስራ ማቆም አድማውን ተከትለው በርካቶች መታሰራቸውን፣ ስራቸውን ያጡ መኖራቸውና በተድበሰበሰ መንገድ ተቃውሞ ከተነሳም በኋላ ህይወታቸውን ያጡ ጭምር መኖራቸውን በማስታወስ ለመብት ጥያቄ የስራ ማቆም አድማ ያደረጉባቸው ጥያቄዎች ዛሬም ያልተመለሱ ቢሆንም በጊዜው ተባብረን በመቆማችን ድምጻችንን ለማሰማት አቅም አግኝተን ነበር። አሁን ግን አለመተባበራችን በተናጠል ቅሬታችንን ለማቅረብ ተገደናል የሚሉ አስተያየቶችም ተከትለው ቀርበዋል። የሰራተኛና ማህበራዊ ጉዳይ ኮሚሽን በተለምዶ ሲፒኤ የሚባለው በአሰሪና ሰራተኛ ህግ መሰረት የትርፍ ሰዓት ክፍያን በተመለከተ ማንኛውም ከቀን እስከ 1 ሰዓት የተከናወነ የትርፍ ሰዓት ስራ እንደ ትርፍ ሰዓት ስራ እንደሚቆጠር፣ የትርፍ ሰዓት ክፍያ ስራ በተሰራ በ3 ወር ውስጥ መክፈል ግዴታ መሆኑን፣ በ3 ወር ውስጥ ክፍያ ካልተከፈላችሁ ስራ የማቆም መብት አላችሁ ማለት የኢትዮጵያ ጤና ባለሙያዎች ንቅናቄ በየጊዜው ተመሳሳይ ቅሬታ ለሚያቀርቡ ከተለያዩ አገሪቱ አካባቢዎች ላሉ የጤና ባለሙያዎች ግልጽ መልእክቱን አስተላልፈዋል። የጤና ባለሙያዎች ባለፈው ዓመት ለ1 ወር ያደረጉትን የስራ ማቆም አድማ ተከትሎ የጤና ሚኒስቴር ከጠቅላይ ሚኒስትሩ ጋር ውይይት አመቻችተናል፣ ጥያቄዎቻችን ደረጃ በደረጃ ሊፈቱ ነው በማለት ከጠቅላይ ሚኒስትሩ ጋር በተደረገው ውይይትም ከተስፋ በስተቀር የተሰጣቸው ምላሽ አለመኖሩ ዛሬም ድረስ ችግራቸው ሳይፈታ ጥያቄያቸው ሳይመለስ በጊዜው ስራ ማቆም አድማውን ትተው እየሰራችሁ ጠይቁ የተባሉ ቢሆንም ዛሬም ድረስ እየሰሩ እየጠየቁ ምላሽ አለማግኘታቸው የእኛ ተባብሮ አለመቆምና በጋራ ድምጻችንን ማሰማት አለመቻል ነው። በታህሳስ ወር ተጠርቶ የነበረው 2ኛ ዙር የስራ ማቆም አድማም ከወራት ዝግጅት በኋላ የተጠራ ቢሆንም የጤና ባለሙያው ተባብሮ ባለመቆሙ የስራ ማቆም አድማው የከሸፈ ቢሆንም ዛሬም ለመብታችን በጋራ መቆም እስከቻልን ድረስ መብታችን ማስከበር እንችላለን። በየደረጃው በኑሮ ውድነት መከራውን እያየ የሚገኘው ህዝብ በእኛም አይፈርድም፣ ችግሩን ተረድቷል የሚሉ አስተያየቶችም ተከትለው ቀርበዋል። ከዚህ ቀደም የኢትዮጵያ ጤና ባለሙያዎች ንቅናቄ ያነሱትን የስራ ማቆም አድማ ተከትለው ሌሎችም የመንግስት ሰራተኞች መምህራንን ጨምሮ እንዲሁም በአገሪቱ ተዘዋውሮ መስራት ያልቻሉት አሽከርካሪዎች ጭምር ትግሉን እንዲቀላቀሉ በተለያዩ ጊዜያት ጥሪ አቅርበው የነበረ ቢሆንም መምህራንም በተመሳሳይ ቤት የምታገኙበት ሁኔታ ይመቻቻል በሚል ባዶ ተስፋ የስራ ማቆም አድማ አካል ሳይሆኑ የቀሩ ሲሆን አሽከርካሪዎችን በይፋ ለቀረበው ጥያቄ ምላሽ አለመስጠታቸው የተናጠል ችግሩ ዛሬም ድረስ እንዲቀጥል ሆነዋል። ተባብሮ መፍትሄ ለማምጣት ሰራተኛው እስካልተባበረ ድረስ በለቅሶ የሚመጣ ውጤት የለም የሚሉ ቅሬታዎችም ዛሬም በወቀሳ ተነስተዋል። ደቡብ አፍሪካ በፈረንሳይ በሚካሄደው የበለጸጉ አገራት ወይም የቡድን 7 ጉባኤ ላይ በአሜሪካም ጫና እንዳልሳተፍም ተከልክያለሁ አለችም። አስተናጋጇ ፈረንሳይ ግን የደቡብ አፍሪካን ወቀሳም አስተባበለች። በመጪው ግንቦት 2018 ዓ.ም በፈረንሳይ አቪዮን ከተማ በሚካሄደው የቡድን 7 ወይም G7 አባል አገራት የመሪዎች ጉባኤ ላይ የደቡብ አፍሪካው ፕሬዝዳንት እንዳይሳተፉ አሜሪካ በፈረንሳይ መንግስት ላይ ጫና ማሳደሯን የደቡብ አፍሪካ ፕሬዝዳንት ጽህፈት ቤት ዛሬ ሐሙስ ለመገናኛ ብዙሃን አስታውቋል። ውሳኔውም በአሜሪካና በደቡብ አፍሪካ መካከል ለወራት የዘለቀውን እየተሻከረ የመጣውን ግንኙነት ውጤት ነው የተባለም ሲሆን ለግንኙነቱ መበላሸት ደቡብ አፍሪካ በአሜሪካ ወዳጅ በሆነችው እስራኤል ላይ የመሰረተችውን የዘር ማጥፋት ክስና ፕሬዝዳንት ዶናልድ ትራምፕ ነጭ አፍሪካውያን ወይም አፍሪካነርስን እየተሰደዱ ነው በማለት የሚያቀርቡት አወዛጋቢ መከራከሪያ ዋነኛ ምክንያት መሆኑም ተገምቷል። የፕሬዝዳንቱ ቃል አቀባይ ቪንሴንት ማግዌና ለፈረንሳዩ ዜና አገልግሎት ኤፍፒ
እንደገለጹት በተደረገው ተከታታይ ጫና ምክንያት ፈረንሳይ ለደቡብ አፍሪካ ያቀረበችውን የጂ7 ጉባኤ ግብዣ ለመሰረዝም ተገድዳለች። ደቡብ አፍሪካም ከተጋበዘች አሜሪካውያን ጉባኤውን እንደማይረግጡ ማስፈራሪያም ሰጥተዋል የሚል መረጃም ደርሶናል ብለዋል። በማከልም ለዚህ ደቡብ አፍሪካ በዚሁ በመጪው ግንቦት መጨረሻ ይካሄዳል በተባለው የጂ7 ስብሰባ ላይ አትሳተፍም ሲሉ የሀገራቸውን አቋም ገልጸዋል። ፕሬዚዳንት ትራምፕ ከደቡብ አፍሪካ መንግስት ጋር በተደጋጋሚ የቃላት ንትርክ ውስጥ የገቡ ሲሆን በሀገራቱ የውጭ ምርቶች ላይ ከፍተኛም ታሪፍ ጭማሪ ማድረጋቸውን ፕሬዚዳንቱ ራማፎዛ በነጩ የአሜሪካው ቤተ መንግስት ውስጥ በነጮች ላይ የዘር ማጥፋትም እየተፈጸመ ነው በሚል መረጃ በሌለው ክስ መወቀሳቸውና ባለፈው ጥቅምት 2017 ዓ.ም በጆሃንስበርግ የተካሄደውን የቡድን 20 G20 ጉባኤ ላይ አሜሪካ አለመሳተፏም ይታወቃል። ፕሬዚዳንት ትራምፕ ባለፈው ዓመትም በአብዛኛው የደቡብ አፍሪካ ምርቶች ላይ የ30 ከመቶ ታሪፍ የጣሉ ሲሆን ይህም ከሰሃራ በታች ባሉ የአፍሪካ ሀገራት ላይ የተጣለው ከፍተኛ የታሪፍ መጠን መሆኑም ተመልክቷል። በተያያዘ ዜና የፈረንሳይ መንግስትም ዛሬ ባወጣው መግለጫም ደቡብ አፍሪካ በአሜሪካ ጫና ከመጪው የግንቦት ወር መጨረሻም የበለጸጉ አገራት ወይም G7 መሪዎች ስብሰባ እንዳትሳተፍ በአስተናጋጇ ፈረንሳይ ላይ ጫና ተደርጓል ማለቱን አስተባብሏል። የፈረንሳይ መንግስት መግለጫም በኤቫን ሌስ ቤዚን በሚካሄደው የመሪዎች ስብሰባ ላይ ደቡብ አፍሪካ እንድትገኝ አልተጋበዘችም። በምትኩም ከአፍሪካ ኬንያ፣ ከኤስያ ህንድ፣ ከደቡብ ኤስያ ደቡብ ኮሪያ፣ ከደቡብ አሜሪካ ብራዚል ተጋብዘዋል በማለትም ከጆሃንስበርግ በኩል የቀረበውን አቤቱታም አስተባብሏል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በመጪው ግንቦት ኬንያም ለ2 ቀናት በምታስተናግደው የፈረንሳይና የአፍሪካ ጉባኤ ላይ ስለሚታደሙ ኬንያ መጋበዟን ወሳኝነት እንዳለው መግለጻቸውም ተገልጿል። የጂ7 መሪዎች ዓመታዊ ስብሰባ ላይ በቋሚነት የምትታደመው ደቡብ አፍሪካ በፕሪቶሪያ የሚገኘው የፈረንሳይ ኤምባሲ ከ2 ሳምንት በፊት እንደገለጸልን ደቡብ አፍሪካ በፈረንሳይ ስብሰባ ከተገኘች አሜሪካ በምትኩ ወደ ፓሪስ አታቀናም የሚል አቋም መኖሩን ተገልጾልናል ማለታቸውን ሮይተርስ የዜና አገልግሎትም ዘግቧል። ከኢራን በኩል ልዩ ስጦታ ተሰጥቶኛል በማለት ጋዜጠኞችና የዓለም ማህበረሰብን አይን ያስከፈቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስገራሚ ስጦታቸውን ዛሬ ይፋ አደረጉ። ኢራናውያን ቀጣዩ አያቶላቸው እንደሆን ይመኛሉም ሲሉ ትራምፕም ተናገሩ። ኢራን ልዩ ስጦታም ሰጥታናለች በማለት የጋዜጠኞችን ትኩረት የሳቡት ፕሬዝዳንት ዶናልድ ትራምፕ ልዩ ስጦታው የፓኪስታን ሰንደቅ ዓላማ የሚያውለበልቡ 10 የነዳጅና የቤንዚል መጫኛ መርከቦች ኢራን በምትቆጣጠረው የሆርሙዝ ሰርጥ በኩል እንዲያልፉ ቴህራን መፍቀዷን ነው ብለዋል። ሳይታሰብ በተጀመረው መቋጫ በሌለው የመካከለኛው ምስራቅ ጦርነት ሳቢያ በዓለም ላይ የተፈጠረው የኢኮኖሚያዊ ፖለቲካ ቀውስ በተለይ የነዳጅ የጋዝና የማዳበሪያ አቅርቦትም በአገር ውስጥ ማለትም በአሜሪካም ሳይቀር ተቃውሞ ያስነሳባቸው ፕሬዝዳንት ትራምፕ ዛሬም ለሚኒስትሮቻቸው እንደገለጹት ኢራን 10 የነዳጅ ጫኝ መርከቦች በሆርሙዝ ሰርጥ በኩል ለመጀመሪያ ጊዜ እንዲጓጓዙ መፍቀዷ ኢራን ከአሜሪካ ጋር ለድርድር ያላትን ቁርጠኝነት ያመላክታልን ብለዋል። ቀደም ሲል 8 የነዳጅ መጫኛ መርከቦች እንዲጓጓዙ ተፈቅዷል ያሉት ዶናልድ ትራምፕ በኋላም ለ2 የነዳጅ መርከቦች ይሁንታም ተሰጥቷል፣ ይህም ታላቅ ስጦታ ነው ብለውታል። በዚህ ውስጥ በሆርሙዝ ሰርጥ በኩል የነዳጅ ጫኝ መርከቦች በሰላም እንዲጓዙ መደረጉም ትልቅ ስጦታ ነው። ፓኪስታን የተጫወተችው የሽምግልናና ዲፕሎማሲያዊ ሚናም ከፍተኛ ነው በማለትም አመስግነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ከካቢኔያቸው ጋር ይህንን ይበሉ እንጂ በብዙ መቶች የተቆጠሩ የአሜሪካ አየር ወለድ አባላት ወደ ኢራን እንዲጠጉ ትዕዛዝ መስጠታቸው ለኢራን የተሰጠው የ5 ቀናት የተስማሙ አሊያም ከዚህ በፊት ያላያችሁትን ውርጅብኝ ይወርድባቸዋል የሚል ማስፈራሪያም መቃረቡ ከዋሽንግተን በኩል የመከላከያው ሰራዊት በመካከለኛው ምስራቅም ጦርነት በወታደራዊ ኃይል ለመቋጨትም ፍላጎት በመኖሩ አመላካች ነው የሚሉ ተንታኞችም ጦርነቱ እንደታሰበው በቀናት ሳይሆን በወራትም ሊራዘም ይችላል፣ የዓለም ኢኮኖሚ ፖለቲካም ከ2008 የአውሮፓ አቆጣጠር ዓለም አቀፍም ቀውስም በከፋም ሊባባስ ይችላል የሚል ስጋታቸውን እያሰፈሩ ይገኛል። በሌላ ተመሳሳይ ዜና በዋሽንግተን ዲሲ በተካሄደ በሪፐብሊካን የገንዘብ ማሰባሰቢያ ፕሮግራም ላይ የተገኙትም ፕሬዝዳንት ትራምፕ በርካታ ኢራናውያን እርሳቸው ማለትም ዶናልድ ትራምፕን ቀጣዩ የኢራን የሃይማኖት መሪ አያቶላም እንዲሆኑ እንደሚሹም መጠየቃቸውን ገልጸው ነገር ግን አመሰግናለሁ፣ ሹመቱን አልቀበልም ብያቸዋለሁም ብለዋል። በእኛ እየተገደሉ ይገኛሉ ያሏቸው የኢራን አመራሮች
አመራሮችም ለድርድር ዝግጆች ናቸው ያሉም ሲሆን ኢራን በበኩሏም ፕሬዚዳንት ዶናልድ ትራምፕ ድርድር ተካሂዷል የሚሉትም በጭንቅላታቸው ውስጥ እንጂ ምንም አይነትም ስር ነቀል ውይይት ወይም ድርድር አልተካሄደም በማለትም ተህራን አስተባብላለች። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።